በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ በርካታ ግቢ ጉባኤያት ያሉት ነው። ከ428 በላይ ግቢ ጉባኤያት አሉት በሀገር ውስጥም በውጭ ሀገርም ማለት ነው። በሁሉም ያስተምራል። ኦርቶዶክሳውያንን በሚችለው ሁሉ ለቤተክርስቲያን እንዲደርሱ ያደረገ ቤተክርስቲያን በምትችለው ደረጃ ለምእመኑ ደግሞ ወንጌል እንድታዳርስ የበኩሉን የልጅነት ድርሻውን እየተወጣ የሚገኝ የአገልግሎት ማህበር ነው። ዲያቆን እየባላለሁ በባህር ዳር ዩኒቨርሲቲ ውስጥ በጠገን ስፔሻሊስት ሆስፒታል የጤናና ሳይንስ ሕክምና ኮሌጅ የፔዲያትሪክስ ነርሲንግ ተማሪ ነኝ። ያው በዚህ ዓመት ተመርቄያለሁ። ስመረቅም በክላስ 3ኛ ደረጃ ሆኜ የተመረኩት። በግቢ ጉባኤ አገልግሎት ውስጥ ያው ከዚህ በፊትም ባችና ማስተባበሪያ ክፍል ነበርኩ። ሌላ በዘንድሮ ወቅት የአብነት ትምህርት ተጠሪ ንዑስ ክፍል ነበርኩኝ። በዚህ አገልግሎት ነው ያለው። ሕክምና ሲባል እንደው ብዙ ጊዜ በብዙዎቻችን የሚታወቅ የሆነ ውስጣዊ ደዌን ፈውስ እሱን መፈለግና ከዛ ከህመሙ መዳን ተብሎ ነው የሚታሰበው። ማንኛውም ሰው ታሞ ሲመጣ ወደ ሕክምና ያን በሽታ የደረሰበትን በሽታ ለመድኃኒትም ወስዶ ሌሎችን ትሪትመንቶችን ወስዶ ከዛ መዳን ነው የሚጠበቅ። ግን ሕክምና በዚህ ልክ አይደለም። ሕክምና ሲባል ስነ ልቦናዊ አለ፣ ስነ ልቦናዊ ሕክምና አለ፣ አእምሮአዊ ሕክምና አለ። ሌላ የፊዚዮሎጂ ወይም ደግሞ ፊዚዮቴራፒክ ምን አካላዊ ሕክምና የምንሰጠው አለ። ሌሎች የውስጥ ደዌ የሚሰጡ ሕክምና አሉ። አንድ ሰው ለምሳሌ የሆነ በሽታ ታሞ ሲመጣ ቢሄቨራል ትሪትመንት ሰጥተን ይሄዳል። ሶሻል ያለውን ኢንተራክሽን እሱንም በተለይ አሁን ላይ በተለይ እነዚህ ተርሸሪ ሆስፒታል የሚባሉት ሄልዝ ቢሊፍ ሞዴሎችን እየተጠቀሙ ነው ያለው። አሁን ጥበበ ጊዮን ስፔሻል ሆስፒታል ማንሳት ብንችላው ለምሳሌ ሳይካትሪክ አለ፣ ስነ ልቦና እንትን የሚሰጥበት ሕክምና፣ ፊዚዮቴራፒ አለ፣ አካላዊ ሕክምና የሚሰጥበት፣ ለውስጥ ደዌ የሚሰጥበት ራሱን ይቻላል። ሌላኛው የቤተክርስቲያን መድኃኔዓለም ቤተክርስቲያን የተቀጠሩ አባቶች አሉ እየመጡ እያሳለሙ ምናምን የሰዎችን የህሙማን ችግራቸውን እየተረዱ አሳልመው ንስሐ የሚከፍሉ ከሆነ ንስሐቸውን ምናምን ተቀብለው ምናምን ይሄዳሉ። በዚህ መልኩ ነው ትሪትመንት እየተሰጠ ያለው ማለት እና እንዴት ነው መንፈሳዊ አገልግሎት እንዴት ይደገፋሉ የሚባለው? በእርግጥ ሁለቱ የጤና ትምህርትና መንፈሳዊ ትምህርቶች በጣም የሚገናኙ ትምህርቶች ናቸው። የሚገርም ማለት ከመጀመሪያው ጀምረን ስንማር ራሱ አናቶሚና ፊዚዮሎጂ የሚባሉ ነገሮችን ስናጠና እንደው አናቶሚ ለምሳሌ አንድ ጡንቻ 600 በላይ ጡንቻዎችን ከዛ የደም ስር የደም ቱቦ ምናምን የሚሉት እግዚአብሔርን ስራ የምናደንቅበት ደም እንዴት እንደሚንቀሳቀስ ያን ያህል እንደዚህ ያለ ጡንቻ አለ እንዴ በሰውነታችን ውስጥ ብለን እግዚአብሔር ጥበቡን የምናደንቅበት ነው። ገና ስንማረው ራሱ ማለት ነው። ወዲያውኑም አገልግሎት የሚጀመርበት ነው የጤና ትምህርት። የመንፈሳዊ ትምህርት ለምሳሌ አብነት ሲጀመር አቡነ ዘበሰማያት አንድ ሰው ከተማረ በቤተክርስቲያን ውስጥ ወዲያውኑ አገልግሎት ይጀምራል ማለት አቡነ እያለ ይጸልያል ማለት ነው። ሌሎችም ውዳሴ ማርያም ሲጀምርም ዛሬ ሲጨርስ የሰኞ ውዳሴ ማርያም ከተማረ የሰኞን ውዳሴ ማርያም ይማራል ማለት ይጸልያል። ሌሎች የሕክምና ትምህርትም በዚያው ልክ ትሪትመንት እያንዳንዱ ክላስ ተግባር ስለሆነ በዚህ መልኩ ከአገልግሎት መንፈሳዊ ትምህርቱም በዚህ ልክ አብሮ ተያያዥነት ያላቸው ናቸው። ሁለቱ በጣም የሚደጋገፉ ናቸው። በስነ ምግባርኛንም አንጻውን ስለሚወዱ እኛም የምንሰጣቸው ትሪትመንቶች በዚህ መልኩ ነውና ተደያያዥ ናቸው። ያ ማለት እንበለ ስጋ የተቃወም ነፍስ እንደሚለው አካላዊ ሕክምና ከሰጠነ ነፍስ የስነ ምግባር ውስጥ ላይ ያሉት ነገሮች መንፈሳዊ ነገሮች ማድረግ የምንችለው በአካል ብቁ ተሳታፊን ጤናኛ ሰው ሲሆን ነው። መስገድም መጾምም የተለያዩ መንፈሳዊ ተግባራትን ማድረግ የሚችለውና ሕክምናው ይሄን መልኩ በዚህ ትልቅ ሚና አለው ማለት ነው። ነብዩ ዳዊት ባላለው የባህር ዳር ዩኒቨርሲቲ የጥበበ ጊዮን ካምፓስ ነርሲንግ ትምህርት ክፍል ተመራቂ ነኝ። ባህር ዳር ዩኒቨርሲቲ በጥበበ ጊዮን ካምፓስ ታስተምሮ ካስመረቃቸው 2018 ተመራቂዎች መካከል ደግሞ በጥሩ ማዕረግ የወርቅ ተሸላሚ አድርጎ ከሸለማቸው 2 ተማሪዎች መካከል አንዱ እኔ ነኝ። ከግቢ ጉባኤ ከመምጣት በፊት የነበረኝ የኔ መንፈሳዊ ህይወት
ያው በአብነት ትምህርቶች ካልሆነ ሰንበት ትምህርት ቤቶችን አልሞከርኩም። አብነት ትምህርት ገና ያው ውዳሴ ማርያም ለመዝለቅ ከአንዴም ሁለቴ ሞክሬ ነበር። ግን እንደ እግዚአብሔር ፍቃድ ማለት እንደኔ ድክመትም በቃ አልተሳካለኝም። ውዳሴ ማርያም መዝለቅ አልቻልኩም ነበር። ግን በጣም የገረመኝ ግቢ ማለት ዩኒቨርሲቲ ልንመጣ አካባቢ የነበረን ለዩኒቨርሲቲ አስተያየትና ዩኒቨርሲቲ ከገባው በኋላ የነበረው የተለየ ነበር። ማለት ዩኒቨርሲቲን በመጥፎ ነው ስየው የመጣው ማለት ከአንዳንድ ጓደኞች ስሰማ በቃ እንደዚህ ነው የተለየ ነገር ነው በቃ የሚነግሩን። ከዛ የተለየ ከነበረው ይሄ ልዩ ዓለም ከሚሰጠኝ ግቢ የተለየ አድርገው ነው ስለው ወደዚህ የላኩኝ ነበር። አንዳንድ ጓደኞች ግን በምጠይቃቸው ሰዓት ግን ከዚህ ከገባው በኋላ መጀመሪያ የተቀበለን ዘንዘሊማ ካምፓስ ነውና የዘንዘሊማ ግቢ ጉባኤ በሚገርም ሁኔታ አስተናገደን። የተለየ በቃ ቤተሰብ ራሱ እንደዛ ኮምፎርት የሚሰማ እንደ ቤተሰብ ኮምፎርት እንዲሰማን አድርገው ነው በቃ ሌላ ቤት ወጠን ሌላ ቤት እንደገባን ነው አድርገው የተቀበሉን ነበር። ከዛም ስንመለስ ወደ ዲፓርትመንት ከመረጥነው በኋላ ደግሞ 7 አሚት ካምፓስ ወይም ጥበበጊዮን ባህር ዳር ዩኒቨርሲቲ ጥበበጊዮን ካምፓስ የጤና ሳይንስ የሚያስተምርበት ካምፓስ ስለሆነ ወደ እሱ ተሸጋገረን። ከዛ ስንመጣ ደስ የሚለው የግቢ ጉባኤ እናት ቤተሰብ ይመሰርታል። መጀመሪያ ስንደርስ ቤተሰብ ይመሰርታልና ቤተሰብ መሰረትን። በቃ የነበረኝ የመንፈሳዊ ህይወት በተለየ ሁኔታ ጠነከረ። ጠዋት እና ማታ መቅረት አልፈልግም። ቢያንስ ማህረና አብ ካለ የተለየ ነው። በቃ ለኔ ማህረና አብ መሄድ የተለየ ነበር። ያንን ሰጥቶኛል ብዬ ነው ከነበረኝ መንፈሳዊ ህይወትና አሁን ያለው መንፈሳዊ ህይወት የተለየ ነበር። መጀመሪያ ከነበረኝ ግቢ ከመግባቴ በፊት የነበረኝ መንፈሳዊ ህይወት እና ከዚህ ከመጣው ያለኝ መንፈሳዊ ህይወት የተራራቀ በብዙን ያህል ርቀት ከፍ ያለ ነውና እኔ ግቢ በተለየ ሁኔታ ነው ያገኘሁት። መዓዛ ሙሉ አለም እባላለሁ። ጉባኤ ውስጥ ያለኝ ተሳትፎ አሁን በዚህ አመት ጸሐፊ ነበርኩኝ። ከዛ በፊትም በተለያዩ አገልግሎቶች ሳተፍ ነበረ። በባጅ ደግሞ ንዑስ ያገለገልኩበት ጊዜም ነበረ። ግቢ ጉባኤ ለኔ ለመግለጽ ይከብደኛል እውነቱን ለመናገር እና አሁን ራሱ ስሜቴን መቆጣጠር አልቻልኩም፣ እያለቀስኩኝ ነበረ። ለኔ ከቤት መጀመሪያ የነበረኝ ባክግራውንድ ጋር ሳነጻጽረው እዛ ጋር ብዙም የቤተ ክርስቲያን እንደዚህ መሄድ አይነት ሰው አልነበርኩኝም እና እዚህ ከመጣው በኋላ ግን ግቢ ጉባኤ ለኔ እናት ነው የሆነችልኝ እና በብዙ ነገር ከግቢ ጉባኤ በመሳተፌ ደግሞ ብዙ ልምዶችን አግኝቻለሁ። እንደዚህ ከሰው ጋር የመግባባት አቅም አልነበረኝም። ከተግባቦት ብቻ ሳይሆን እንዳጠቃላይ በብዙ ነገሮች የተሻልኩ አልነበርኩም። አሁን ግን በደንብ ሃይማኖቴ ላይ ያለኝ ነገር እንዳጠናክር ረድቶኛልና እኔ ግቢ ጉባኤ እንደ እናት ነው በቃ ሌላ ምንም ማለት አልችልም። እናቴ ነች እና ከእናቴ ቤት ወጣ ሁሉ እንዲህ ማለቅ ሳይመስለኝ እናንተን እያልኩ ነበረ። በጣም ለኔ ላይ ይሄ ትልቅ ድራማቲክ የሆነ ለውጥ ያሳየበት ነው። ግቢ ጉባኤ ማለት ገጠር ላይ ነው ያደግኩት። ገጠር ላይ ቤተክርስቲያን ወንድ አባቶቻችን ያሉት እዛ ትንሽ ከበድ ይል ነበር ማለት ሰው ጋር እንደዚህ ከተቃራኒ ጾታ ጋር እንኳን መቆም የማይቻልበት አጋይና አይደለም። ግቢ ሌላ ማህበረ ቅዱሳንም የተለየ ስያሜ ስትል የሚሰጠው ስያሜ ያለ በአካባቢው ላይ እንደው እነሱን ራሱን አሁን ቀጣይ ሄጄ ለውጥ አመጣለሁ ብዬ ነው የማስበው። ማህበረ ቅዱሳንም ሌላ ተልእኮ ያለው መጽሐፍ ቅዱስም ራሱ አክሴፕታንስ ያላቸው አይደለም ስቲል አሁን ምናልባት አድሬስ የሆነ ይመስላል እንደው እንጂ እውነት በዚህው ለማህበረ ቅዱሳን ማስተላለፍ የምፈልገው የገጠር ቤተክርስቲያኖች በዚህ መልኩ ነው እስካሁን ያሉት ማለት ነው። እኔም ያው አንዳንድ ቀን ስለምሄድ የተቀየረ ነገር ስለሌለ ማለት ነው እና በጣም የሚገርመው ነገር የዚህ አይነት እኔም እነሱን ነው መስለኝ ነበር። አገልግሎታችን አዛን እንቀድሳለን መገናኘት እየፈለግን እንኳን ሰው አባቶቻችን ስለሚቆጡን ብለን መገናኘት አንፈልግም። በጣም ጠበብት የሆነ ነገር ማለት ያው ቃሉ ላይ ይገባው ይችላል። ምን እንደምገልጸው ቃል የለኝም። ትንሽ አስቸጋሪ ነበር እና መጥቼ እንግዲህ ቅድም ወንድሞቻችን ሲሉት ነበር የቤተሰብ መዋቅር የሚባለው እናት አባት ሲሰጠን እናቱና አባቶቼ የዲፓርትመንት ነገሮች ሁሉ ነገር ያስረዱናል። የሻይ ቡና ምግብ አጋፔ የሚባል አለ። እሱን እየጋበዙ እያበሉ ካርድ ከዛ በኋላ ካርድ ሁሉ እነሱ ነው የሚሞሉልን። እውነት ለመናገር አባቴ አምጣ ምናምን እያልኩ ከቤተሰብ ቀረሁና እነሱ ችግራችን መቅረፍ ሲችሉ እነሱ ቤተሰብ እዛ አዳራሽ እየወሰዱ ሲሰበስኑ ግቢ ጉባኤ ላይ
ወዲያውኑ እኛም ሌላ ነገር ሳናውቅ ከተማውን ሳናውቀው ግቢ ጉባኤ ማወቃችን ፍቅሩ እያደረብኝ መጥቷል። ዲያቆን ይበልጣል ጌታ እባላለሁ። በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ እንግዲህ በ2018 አሁን ባለፈው ቅዳሜ ዕለት ማለት ነው በፋርማሲ ዲፓርትመንት 3.95 በማምጣት ከፋርማሲ ዲፓርትመንት ሁለተኛ በመውጣት እንዲሁም በዚህ ዓመት በተሰጠው የመውጫ ፈተና ከ193 በማምጣት ከፍተኛ ውጤት በማስመዝገብ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ 2 ጊዜ ሰርቲፋይድ ሆኜ ተመርቄያለሁ ማለት ነው ባለፈው ቅዳሜ ዕለት እና በመንፈሳዊ በጥበበ ጊዮን ግቢ ጉባኤ አብነት ትምህርቶችን ስከታተል ቆይቻለሁ። እንዲሁም አሁን በአባላት ጉዳይ ንዑስ በመሆን ሳገለግል ነው የቆየሁት። ያደግንበት ነገር አለ፣ በፊት የነበረን ባክግራውንድ አለ፣ ከዛ ውጭ የራሳችን የምንለው ጎል አለና እንግዲህ አሁን እንደተባለው በመንፈሳዊም በአካዳሚክስም ለማስቀጠል እኔ አሁን ከበፊት ስመጣ ገና እነዚህ ነገሮችን ማሳካት አለብኝ ብዬ የተነሳሁት ነገር ነበር። ባህር ዳር ዩኒቨርሲቲ ስገባ አካዳሚካሊ ለመማር የመጣሁት አንደኛ፣ ሁለተኛ ደግሞ አብነት ትምህርቶች ምናምን ጀምሬ ነበር ከዚያና ባህር ዳር ዩኒቨርሲቲ ጉባኤ ቤቶችም ጎን ለጎን እንዳሉ ማስቀጠል እንደምችል ጓደኞችን በፊት ዩኒቨርሲቲ የገቡ እንትኖችን ስጠይቅ ጥሩ እንትኖች እንዳሉ ስለሰማሁኝ በቃ ጎል ይዤን የመጣሁትና እሱን ጎል ለማሳካት ደግሞ ግዴታ ታይሜን በደንብ መጠቀም አለብኝ፣ በእቅድ መምራት አለብኝ። እንደዛ አይነት ነገሮችን ስለተጠቀምኩኝ እንደኔ ረድቶኛል ብዬ አስባለሁ። መጀመሪያ እንትን ያልኩት ጎል አለ። ከዛ በኋላ ያለችዋን ሰዓት ምናልባት የጤና ሳይንስ ትምህርት አስቸጋሪ ነው፣ እንደው ትምህርቱም ሎድ አለው። ግን ሆኖም ግን ያለችዋን ታይም ትንሽ ብትሆንም ያችን ታይም ፐርሲስታንትሊ መጠቀም ጽናት ማለት ነው። ያችን ነገር በቃ ትንሽም ብትሆን ያለችን ሰዓት ያችን ነገር በተደጋጋሚ በጽናት መፈጸም ለስኬት ያበቃል ብዬ አስባለሁ። እና ለዚያ ነው መጀመሪያም ስመጣ ጎል ስለነበረኝ ያንን ነገር ለማሳካት እንግዲህ የእግዚአብሔር ቸርነት ተጨምሮበት በጓደኛ ምክር ምናምን እንደዚህ አይነት ነገሮች ለዚህ ደርሰናል ማለት ነው። ዲያቆን ኃይለማርያም ገነት እባላለሁ። በባህር ዳር ዩኒቨርሲቲ በጥበበ ጊዮን ሕክምናና ጤና ሳይንስ ኮሌጅ የህፃናት ነርሲንግ ተማሪ የነበርሁ አሁን ግን ነርስ የሆንኩኝ ማለት ነው። ከሁለተኛ ዓመት እስከ 4ኛ ዓመት ነበር በዛ በሕክምናና ጤና ሳይንስ ተከታተልሁት። ሁለተኛ ዓመት ተማሪ እያለሁ የባችና አጠቃላይ የባቹ የኛ ባች አስተባባሪ ነኝ። 3ኛ ዓመት እያለሁ ደግሞ የልማት ቡድን ንዑስ ተጠሪ ነኝ ነበርኩ። አሁን 4ኛ ክፍል እያለሁ ደግሞ የትምህርት ክፍል ኦዲተር ነበርኩ። አጠቃላይ ተጠሪነቱም ለማዕከል ነው። አንድ ሰው ሊታመም የሚችለው ሳይኮሎጂካሊ ሊታመም ይችላል፣ ሶሻሊ ይታመማል፣ ፊዚካሊ ይታመማል፣ ኢሞሽናል ይታመማል። አብዛኛውን ጊዜ መንፈሳዊ ትምህርት ደግሞ ከሳይኮሎጂካሊ ጋር ተያያዥነት አለው። የቢሄቪየራል ቼንጅ የሚመጣው በምክር አድቫይስ ስለሆነ የኛ ትምህርት ደግሞ የተያዘው ነርሲንግ ማለት ሃው ቱ ትሪት ነው። እንዴት ህመምተኞች ክሊያንቶችን ደንበኞቻችን እንዴት እናግዛቸው የሚል ነውና የሚያተኩረው። ሁለቱ ህክምናና የስጋዊ ህክምናና መንፈሳዊ ህክምና ተያያዥነት አላቸው። ነፍስ ካለ ስጋ መቆም እንደማትችለው ተያያዥነት አላቸው። ስለዚህ መደረግ ያለበት ምንድነው? እኔ ብዬ እንደማስበው ሁሉም ሐኪም የሆነ ሁሉ መንፈሳዊ ትምህርት ቢማር ወሳኝ ነገር ነው ብዬ አስባለሁ። ምክንያቱም አንድ ፔሸንት ታሞ መጥቶ እንደገና ከህመሙ ላይ ህመም ጨምሮ ከመስደድ ያድናቸዋል ብዬ አስባለሁ። መጀመሪያ እንዲያውም እኛ የምንሰራው በህክምናው ዘርፍ ፔሸንቱ ወዲያው ህመምተኛው እንደመጣ መለየት ስራ ነው የምንሰራው። ከዛው ጋር እንደ ሳይነሱ በሳይነሱ ረገድ ማለት ነው። እንዴት ነው የምንለየው? ምኑን ነው የታመመ ይሄ ክሊየንት ደንበኛችን ምንድን ጋር ነው? ፊዚካሊ ነው የተጎዳ? አእምሮ ነው? በምንድነው መንስኤውን እናጠናለን መጀመሪያ። ከዛ በኋላ ምንድነው የምንሰራው? ፊዚካሊ ከሆነ ወደ ኢመርጀንሲ ነው የምንወስደው። ምክንያቱም ቶሎ ትሪት መደረግ አለበት። ወዲያውኑ መድኃኒት እዛ እንደየበሽታው ታይቶ ወዲያው መድኃኒት ይሰጠዋል። ሳይኮሎጂካሊ ከሆነ ደግሞ ወደ ሳይካትሪ ሊሄድ ይችላል። እንደየክፍፍሉ ማለት ነው። ህፃናትን በህፃናት አዳልትን በአዳልት እያደረግን ነው የምንለየው መጀመሪያ። ያ ሳይነሱ ነው። እና ይህ መንፈሳዊው ካቀባበላችን ጀምሮ ማለት ክሊያንቶችን
በዚህ ከአንዳንድ ህመምተኞች የእኛን ፊት አይተው ፈገግታችን አይተው ምናምን በቃ ደስ ይላቸዋል። ዛኔ እኛን አይተው ይሄማ እንደዚህ ያደርግልኛል ብለው በቃ የሆነ እንትኑ ህመሙን ፔኑን ማለት ነው ያን እኛን አይተው አይሰሙትም። የኛ ፍቅር ይሰማቸዋል ከህመሙ ይልቅ የኛ ይታወሳቸዋልና እና ጥሩ ሪሌሽን መፍጠር የሚቻለው ቤተክርስቲያንም ታስተምረን እንደዛ ነው። ተረዳዱ፣ አግዙ ስለምትል በዚህ ረገድ በጣም ትልቅ ቁርኝት አላቸው ብዬ አስባለሁ። ሃይማኖት ዝጋለ እባላለሁ። በጥበበ ጊዮን ኮሌጅ የሕክምናና ሳይንስ ጤና ኮሌጅ ውስጥ የሜዲካል ላቦራቶሪ ሳይንስ ተማሪ ነኝ። በግቢ ጉባኤያችን ውስጥ ደግሞ ያው እንግዲህ ከአሁን ከመመረቃችን በፊት በአባልነት ነው ሳገለግል የቆየሁት። አሁን ላይ ደግሞ የሙያና በጎ አድራጎት ክፍል ሰብሳቢ ሆኜ ሰርቻለሁ። በሰንበት ትምህርት ቤት አባልነት ውስጥ ነው የቆየነው። እዚህ ግቢ ጉባኤ ስንመጣ ደግሞ ያው ቤተሰብ መስረታ ነው ግቢ ጉባኤያችን ቤተሰብ መስረታ ምናምን ተቀበለችንና ያሉንን ነገሮች ቶሎ ኢንጌጅ እንድናደርግ ወደ ግቢ ጉባኤው አገልግሎት ሱታፊ ቶሎ ኢንጌጅ እንድናደርግ የተደረገበት ሁኔታ አለ እንጂ ብዙም ያን ያክል የተለያየ አይነት ህይወት የለኝም ነበር። ግቢ ጉባኤ ውስጥ በነበርኩበት ሁኔታ በእያንዳንዱ ፕሮግራሞች ለመሳተፍ ነው። የመሐረና የጸሎት መርሃ ግብር፣ የኮርስ መርሃ ግብራትን እንዲሁም የሰርክ መርሃ ግብራትን ለመከታተል እችላለሁና በዚህ ሳይም ያው እንግዲህ ፎከስ ፖይንታችንን ወደ አንድ ለማድረግ ያገለግለናል። እነዚህ አይነት ነገሮች ያው የህሊና ዲዮል በማሰባሰብ ማለት ጥያቄ የሚፈጥሩ ነገሮችን ጭንቅላታችን ስለሚጭር እና ትኩረት ወደ አንድ ቦታ ትኩረታችንን እንድንስብ ያደርጋልና ብዙም እና ያክል አቢዩዝ የሚያደርግ ጉዳይ አይገጥመንም። ያደግንበት ሁኔታ ሊሆን ይችላልና ከትንሽ በጠባብ ኤንቫይሮንመንት ውስጥ ነው ያደግነውና እዚህ ስንመጣ ግን ያው እንግዲህ ያተረፍኩት ብዬ ማስበው ነው ሰውና ሰዋዊነት የሚለው ነገር አትርፌበታለሁ። በተለይ በግቢ ጉባኤ ማለት ሰዎችን ያው እንግዲህ በወንድምነት በእህትነት እነሱ ጋር መግባባት ማወራት እና የማይረሳ ትውስታ መፍጠር ምናምን እሱ ነገር አትርፌበታለሁ። ሰው ማትረፍ ቀላል አይደለም። ሰዋዊነት የሚለው ያው እንግዲህ አፈጣጠራችን መጀመሪያ ባህሪያችን ሰው እንድንሆን ነበር። ግን አሁን ወረድን ያው እንግዲህ ምናልባትም ጠባይ የሚለውን ነገር አድርሰናልና ግቢ ጉባኤያችን ደግሞ ይሄንን ሁልጊዜም ቢሆን በኮርሷም በመሐረናዋም በሰርክ መርሃ ግብሯም የህሊና ደወል በመስጠት ወደ ሰባዊነት ካራክተራችን እንድንገነባ ያደረገችበት ሁኔታ አለና እሱን ነው እኔ አትርፌበታለሁ የሚመስል። ብዙውን ጊዜ ከአብዛኛውን ጊዜ ይሰማኝ የነበረው ብዙ ረፍት ሲሰማኝ መጀመሪያ የነበርኩበት ትሬንድ በቃ ዋይፋይ ጋር ብዙ ሰርች ያደርጋለሁ አያለሁ ምናምን። ኋላ ግን ይሄ አስፈላጊ አልነበረም። ብዙ ነገር ስትገባ የምታገኘው አንዱ ስትለው ሚዲያ ላይ አንዱ ስትል አንዱ ይዞ ይሄዳል በራሱ ወይ እንዲነዳ ያደርጋልና ከዛ ወዲያ ግን ቁሞ ማሰብን ቁሞ ማመራመርን ይሄ ለምን ነው ማየው ለምን አየዋለሁ ይሄን ነገር ምናምን ማለትን ትጀምራለህ። ኮሽን ታደርጋለህ አእምሮ ላይ። ከዛ ወዲያ ብዙውን ጊዜ ዋይፋይ በጣም እንትን ነው የምጠቀም ነበር። ግን የማየው ነገር ደግሞ የሚገርመው በጣም የደከሙ ነገሮችን ነው ሳይስ ሙሉ የነበረ። ግን ከዛ ወዲያ ማኔጅ እንዳደረግ ራሴን በታይም ማለት ያን ብዙ ስገባ ዓለማዊ ነገር ስገባ ብዙ ነገሮችን ጊዜ ፈጅተህ ነው ሳታውቀው ጊዜው ይሄድብሃል። ግን መንፈሳዊ ነገሮችን እንዳይ ጊዜ ማለት ዛሬ ሁሉም ነገር ጥሩና መጥፎ ጎን አለው። የሰጠን መልካም መጥፎ ነገሩን ቢኖርም በቃ ብፁዓን አባቶቻችንን በጣም የሚገርሙ አባቶቻችንን ደግሞ በሚዲያም እንድናያቸው እንድንከታተል በፈለግነው ቦታ ሆነ እንድንከታተላቸው ያደረገን እንትንም ስለሆነ በዚሁ ለመውቀስ አይደለም የእንትኑን አለም ግን በጣም ያንን ምንድማራ የተለያዩ እውቀቶችን በግቢ ጉባኤ አቴንድ ካላረኩ በሌላም ወይ እንዳውቅ የፈቀደልኝ ወይ አንዱ ሚዲያውም አለ ፕላስ ቤተክርስቲያን ጋር እኔ በጣም ኮርስ ከመረጥነው በኋላ የነበረው ስሜት ትንሽ መጀመሪያ የፈለግነውን አላገኘንም ነበር። በጣም ተናዳጅ በቃ ሆት ቴምፐርድ የሆንኩ ሰው ነበርኩ መጀመሪያ ዲፓርትመንት ነርሲንግ ገብቼ ከመረጥኩ በኋላ ግን ብዙ ትምህርቶች ጋር ስናይ በቃ ሁሉም ለበጎ ነው የሚሆነው ምክንያት ለበጎ ነውና
ትዕግስትን እንድሰንቅ አድርጎኛል ብዬ ነው የማስበው። ከዓለማዊ ህይወቴ ሁሉም ነገር ለበጎ እንደሚከሰት ለበጎ ምክንያት እንደሆነ የሚደረግልህም አንተ የምትፈልገውን ነው የምታስበው። ፈጣሪ ግን የሚያስፈልግህን እንደሚያደርግልህም ያየሁበት ወይ ነው እና ግቢ ጉባኤ ያን ከመንፈሳዊ ህይወቴን ባሻገር በዓለማዊ ህይወቴ ትዕግስት እንድሰንቅ መልካም ነገሮችን እንድፈልግ አድርጎኛል ብዬ ነው የማስበው። አብነት ትምህርት ላይ እንደው የሚቆጨኝ ነገር እሱ ነው። በደንብ መሄድ ፈልግ ነበረ። አሁንም ወጥቼ እቀጥላለሁ የሚል ተስፋ አለኝ እንግዲህ እና መዝሙረ ዳዊትን ጨርሻለሁ። እስከዛ ድረስ ቀጥያለሁ። ከዛ ውጪ በመዝሙር ክፍል በገናም ላይ መዝሙርም ላይ እሳተፋለሁ። እንደ አጠቃላይ በሁሉም በሚባል ደረጃ ሁሉም ጋር የበጎ አድራጎት ክፍልም አለ። እዛ ጋር በጎ ነገር ደስ ይለኛል። ብዙ ጊዜ እዛ ነው እንትን እምለውና መሳተፈው አለ የተባልኩበት ቦታ ሁሉ አለ። ብዙ ጊዜ እንደዛ ነበር። ሜዲካል ኢቲክስ በጣም አስቸጋሪ የሆኑ እንትኖች አሉና ለምሳሌ ጽንስ ማስወረድ፣ ሌላ መድኃኒት መስጠቶች አሉ። በጣም ደግሞ ክሪቲካል ኬዝ ሆኖ ይሄ አውቶኖሚ ወይም የፔሸንት ሰልፍ ዲተርሚኔሽን የሚባሉት ወይም የራስ መብት እና የሱ ችግሩን ትነግረዋለህ ከዛ በኋላ የመቀበል ያለ መቀበል የሱ ሁኔታ ነው የሚል ፕሪንሲፕል አለ። አውቶኖሚ ሰልፍ ሪስፔክት ምናምን የሚባሉና ከሱ ጋር ለማስኬድ እንግዲህ በቤተ ክርስቲያናችን ራሱ እግዚአብሔር ለሰው ልጅ ከሰጠው ሀብታት ውስጥ አንዱ ነጻ ፈቃድ ነውና እኛም ቢሆን ይሄን መሰረት አድርገን ጥቅምና ጉዳቱን ማስረዳት ከዛ በኋላ የመጨረሻ እኔ እንግዲህ በዚህ ሚዲያ ላይ ብዙ ባልናገራቸው ማለት ከግላዊ የሆኑ ነገሮች የሚመለሱ መልሶች አሉ። በመንፈሳዊነት ትንሽ አስቸጋሪ ስለሚሆን ግን በዋናው ግን ጥቅም ጉዳቱን እናስረዳለን። ሁላቸውንም ቢሆን በእኩል አይን አይተን ያው ቤተክርስቲያን የምታስተምረው በዚህ ልክ ስለሆነ በእኩል አይነት ለመስጠት ትሪትመንቱን እንሞክራለን። ከዛ ውጭ ግን ችግር የሚያመጣ ለምሳሌ ግድያ የሚፈጸሙባቸው ለጽንስ ማስወረድ የሚባሉ ነገሮች አሉ። የመጨረሻ እንደማና ግድ ተናገር ካላችሁ ብዙ አባቶቻችን ወንድሞቻችን ታላላቅ ሲኖርት የሚያደርጉት ነገር አለ። አስተምረው ምናምን ብለው እንደው እንደ ምሳሌ መንገር ብችል ወንድማችን ዶክተር ያው ስሙን መጥቀስ ስለማልፈልግ ነው እኔ ላሳድገው እና አንቺ ጽንስ ከምታስወርጂ እኔ ላሳድገውና እኔ ታስተምሬ ሰጥሻለሁ ምናምን ብለው እስከዚህ ድረስ የመድረስ ከዛ ደግሞ ሳትፈልግ አርግዛ ልታስወርድ ስትመጣ ባልየው ስለማይፈቅድ ልጁ እንዲያድግ ባልየውን በተለያየ ሚንስ አስጠርተው አምጥተው መክረው ገዝተው ስለ ትምህርቱ መንፈሳዊ ትምህርትን ሰጥተው ተራድቶት እንደዚህ ነው ምናምን ብሎ ፈቅዶ እሺ አሳድገዋለሁ ብሎ ታርቀው ወደ ትዳር የተመሰረተበት አጋጣሚ አለ። እንደዚህ የተለያዩ ብዙ እንትኖች አሉ ማለት እኛ የምናደርጋቸው ግላዊ ነገሮች። ምክንያቱም አንድ ባለሙያ የተቋምን ስነ ምግባር ማክበር ስላለበት እንደዛ ካልሆነ ደግሞ አስቸጋሪ ስለሚሆን ግላዊ ሁኔታ የሚደረጉ ናቸው አብዛኛውና ግን እንደው አንነት ግን ጥቅም ጉዳቱን አይምሮ ያለው ሰው ከሆነ ጥቅምና ጉዳቱን አውቆ በራሱ ውሳኔ ቢወስንና እኔ መስጠት ያለብኝ ብሰጥ። በተቻለ መጠን እኔ ኦርቶዶክስ በመሆኑ መጀመሪያ ያኮራለሁና እንግዲህ አንድ እውነት አለ ብለን ነው ምናምን ደሞም ነውና ስልጣናችን ይሄን ቢሆን የተማረቅንበትን ዓለማዊ ዕውቀቱንም መንፈሳዊ ዕውቀቱንም የተለያየ ሁለት አይነት ህይወት ባይኖርንም እኛ ኦርቶዶክስ ክርስቲያን ግን ያው ዓለማዊውን ህይወት እያስቀጠለ ወደ መንፈሳዊ የምንሄድበትና በተቻለ መጠን የሚደረጉ ነገሮችን በስልጣኑ ምክንያት አቢዩዝ ላለማድረግ እሞክራለሁ። በተቻለ መጠን ያው እነሱ ነገሮች ለማህበረሰቡ ፋይዳ ሊጠቅሙ የሚችሉ ነገሮች ግብአቶችን ያሰናሰልኩ አቀርባለሁ ብዬ አስባለሁ። ያው እንግዲህ ስንወጣ የምናውቀው ይሆናሉ የሚፈጠሩ ሁኔታዎችን ግን አሁን ለይቼ እንዲህ ባልልም ግን በዚያ መንገድ እኔ ስነ ልቦናን እየገነባሁት ነው ያለው። አሁን ላይ እናት አባቶቻቸው ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩ እና እንዲማሩ ከዛ ምክንያቱም አንድ ህፃን እንደተወለደ እስከ 8 አመቱ የሚያየውን ነገር ነው በኋላ የሚኖረው ብሎ የሚታሰብ አብዛኛው ጊዜ ሲናገሩ እስከ 8 አመት ያየውን ነገር ወጥቶ በህይወቱ ላይ ለማንጸባረቅ ይሞክራል። ከዛ በኋላ ያለውን ህይወቱን ይወስነዋል ይላሉ እና አሁን አብዛኛው ትውልዱን ስትመለከተው ይሄ የምዕራባዊውን ዓለም ነው በቴሌቪዥን በምናምን ያየዋል በህፃንነቱ እና እኔ እንደዚህ ያደረሰኝ በህፃንነት ምንድነው የምትሆን ምናምን ይሉኝ ነበር። እኔ መርጌታ ነው መሆን እላቸዋለሁ የምሬን ነው እና ያ በተስሎብኝ እንደሆነም እንጃ መጨረሻ ላይ ወደ ቤቱ እንድገባ ረድቶኛል ለኔ እና ሁሉም ትውልድ የሀገራችን ትውልድ በሰንበት ትምህርት ቤት ስር ገብቶ ኮርሶችን ያሉትን ነገር ሃይማኖት ጀምሮ ጠንቅቆ ቢማር የኔ ህይወት ባይዘው ለብዙ ሰዎች የሚያስተምራቸው ይመስለኛል። ከትምህርት የጀመርሁት የአብነት ትምህርት ከ11ኛ ክፍል ነው
ከዛ በፊት ምንም ማህበረ ቅዱሳን ራሱ ይባል አላቅም ነበር። የለም የሚባል ሎ እዛ ገጠር ነው የመጣሁት ያለ አይመስለኝም። ከዚህ የሆነ ጊዜ 9ኛ ክፍል እያለሁኝ ቅዱስ ሚካኤል ቀን ነበር ጉባኤ ለአብነት ትምህርት ለመማር ዝም ብዬ ምን እንዳሳሰበኝ አላቅም። ሲሄድ ዛሬ ሚካኤል ወንበር የለም አሉኝ። እዛ ታውኩት የዛ ቀረሁ። በዛ 11ኛ ክፍል ሳላ የሆነ ልጅ ነበረ ተልኮ ነው እንግዲህ እግዚአብሔር ልኮት ነው ያልሁኝ እንደ መላኩ ማለት ነው። አብነት እኮ ትምህርት አለ እዚህ ላይ ምናምን 11ኛ ክፍል ጀመርሁ። እዛ ኮረና መጣ። ሲመጣ በዛው እንዳለ ዜማ ተምሬ ከረምኩኝ። ክረምቱን ማለት ሲዘጋ ትምህርቱ እና የዛኔ ተማርኩ። 12ኛ ክፍል ጀመርን። የዛኔ ያን አብር ጎን ለጎን እያስቀጠልኩኝ መጣሁና እዚህ ግቢ ጉባኤ ባህር ዳርን መርጬ የመጀመሪያ ምርጫ ሆኖ ተቀላቀልኩኝ። እዚህ ስመጣ እኔ እንደዚህ አልጠበቅሁም ነበር። ግቢ ጉባኤ ለመጀመሪያ ስመጣ ዝንዝልማ ስንገባ ስንሄድ ተጠርተን እግራችን ያጥቡናል። እንትን እንዴት እንደዚህ ይሆናል? እኔ በጣም ከበደ ማለት ሻህም ያዘኝ። እግር እንዴት አይቼው አላቅም። ሲጀምር ቤትም ዓለም እዛ ማለት ቤተክርስቲያን እንሄዳለን እዛ እንደዚህ አይቼ አላቅም። እና ለእኔ በጣም ትልቅ ነገር ተሰማኝ። ለሰው ያለኝ ክብር ትንሽ በር ከፈተልኝ ከዛን ጊዜ ጀምሮ እና እያልኩኝ ከዛ አብነት ትምህርት እየተከታተልኩ ስመጣ ቅዳሴን ሰዓታት እየተማርኩ ስመጣ ያው ዲፓርትመንት መረጥን። ጥበበ ግዮን መጣን። ጥበበ ግዮንም በተመሳሳይ የግቢ ጉባኤ አሰራራቸው እንደዚህ ነበር። ወንድሞቻችን ነበሩ። ከዛ በተለየ ግን እናት አባቶቻችን ሰጠን ግቢ ጉባኤ ማለት ነው። ሲሰጠን እነሱ ያለን አካዳሚክሱን አንድ ጎን መንፈሳዊውን አንድ ጎን እያደረጉ ኮርሶች ምናምን ራሱ ይልኩልን ነበር። እዛ ምንማራቸውን በአካዳሚክስ በእኛ ትምህርት በሳይንሱ ማለት ነው። በዚህ በመንፈሳዊ ደግሞ እንደዚህ አድርጉ ጉዞ ራሳችን በወር አንድ ቀን አለ ምን ሄድበት ማለት እመቤታችን እዚያ ተዘጋጅቶ ሁሌ በቃ ፍቅራችን እንደ ባንድ እንደሆነ እነሱ አሁን ተመርቀው ወጥተዋል የእኛ እናት አባቶች። እኛ ደግሞ አሁን ላይ ተመርቀዋል። ከዛ ለእኔ ደግሞ በ3ኛ ዓመት ስሆን ልጆችን ሰጡኝ። አሁን የ13 ልጆች አባት ነኝ ማለት በግቢ ጉባኤ ማለት ነው። እና እነሱ ልጆችን አብረን እየተማማርን እየተጋገዝን ማለት ያለችንን ኤክስፔሪየንስ እኔ ከነሱ በአንድ ዓመት ከፍ ስለምል ሁሉን ነገር ነግራቸዋለሁ። ማለት አንድ እህታችንም አለች አብራ ከኔ ጋር የተመደበች እሷም እንደዚሁ እየተጋገዝን ስናግዛቸው ስንተጋገዝ እነሱም ሲያግዙን እንዲያውም መጨረሻ ላይ ግቢ ጉባኤ የሰጡኝ ልጆች እኔ ምርቃት ምንም አይመስለኝም ነበር አሁን ላይ ማለት ነው። ማለት የሆነ ሲምቦሊክ ነበር የሚመስለኝ። እዛ አሁን ልንመረቅ አካባቢ ስጦታውን ምናምን ልጆች ማለት ነው የኛ የግቢ ጉባኤ ልጆች ሲሰጡን ምናምን ፊሊንጉ በጣም ተሰማኝ። ስሜቱ መመረቄን አስታወሱኝ እነሱ ልጆች ማለት ነው። እና በጣም ግቢ ጉባኤ ለእኔ ያደረገልኝ በጣም ወደር የለውም። ትልቅ ውለታ ነው ያለብኝ እና ታንክስቱ ማህበረ ቅዱሳን በጣም አመሰግናለሁ። ከመሰረቱት አንስቶ አሁን እስካሉት ጊዜ ጋር ተያይዞ እኔ አንዳንድ ሰዎች ሲናገሩ ጊዜ ያንሰኛል ምናምን ይላሉ። ይህ ውሸት ነው በፍጹም። ምናልባት የሕክምና ትምህርት እንደ ጸባዩ ትንሽ ጊዜ ይፈልጋል ለመንባብ እና ኮርሶችም ሰፋ ያሉ ናቸው ትምህርቶቹ እና ይህንን ማስኬድ የሚቻለው ስኬጁል በማውጣት ነው። የራስን ህይወት ለመምራት ስኬጁል ፕሮግራም ማውጣት አለብን። ምንድነው እኔ ስጀምር በዚህ በ3 ዓመት ውስጥ ስማር ግቢ ጉባኤ በአብነት አዛ ወንበር ሂጄ ካልተቀመጡ ምሽት ላይ የሆነ ይደብረኛል። ማታ ላይ በሰላም አላድርም። ሂጄ የተወሰነ ዜማ ነገር ሂጄ ወንበር ተቀምጬ ጩኼ ምናምን ከመጣሁኝ ያለ ሁሉ ሀሳቡ ሁሉ ያለ ጭንቀቱ ለቆኝ ይሄዳል። ይሄ እንግዲህ ማለት ማስመሰል ላይሆንብኝ ይችላል ማለት በውስጤ የተደረገልኝን ነው። እና ጊዜ ምናምን የለኝም የሚሉት ምናልባት ወክ ለማድረግ በሌላ ልምድ እያሳለፉ ድላ ፑል መጫወት ምናምን ሊሆን ይችላል። ሌላ አልባሌ ቦታዎች ላይ እያሳለፉት ሊሆን ይችላል። እኔ ግን ወደዛ አልሄድኩም። እንደዛ ያላደረገኝ ደግሞ ወደ ግቢ ጉባኤ መቀላቀሌ ነው። ይሄ ከዚህ ጠቅሞኛል። ጊዜን በአግባቡ ከተጠቀመ ሲጀመር ጊዜን ማንም እስካሁን የተጠቀምበት የለም። የምር እኔ ለመናገር አንዳንድ የበቁት አባቶች ካልሆን በስተቀር ጊዜን በአግባቡ እስካሁን የተጠቀመበት ሰው የለም።
እኔም ምንም አልተጠቀምሁበትም። ቤተክርስቲያን ፍቅሩ አስቦ ወሰደኝ እንጂ ሳይ ፊት ወጦ የሚያገለግሉትን እህት ወንድሞችን ሳይ እነሱን ተከትዬ ሄድሁኝ እንጂ እሷ በራሷ ናት ቤተክርስቲያን በፍቅሯ ስባ ይዘኝ ሄደች እንጂ በራሴ አስቤ ላይሆን ይችላል። እና አሁን ግን እሷን እየተከተልሁኝ በእሷ ስር ውስጥ ነው ያለሁት። ማስረሻ ዋለ እባላለሁ። ፋርማሲ ትምህርት ክፍል ተመራቂ ነኝ። ባለፈው አመት የባችና መርሃ ግብር ማስተባበሪያ ሰብሳቢ ነበርኩኝ። ኖርማሊ ከግቢ ጉባኤ ባንገባ ከሚለው ጀምርና ህይወት የሚለውን ነገር እንኖረዋለን ብዬ አላሰብም። እንደተወለድን እንሞታለን አይነት ሐሳብ ነው የሚኖረኝ የግቢ ጉባኤ ባይኖር ኖሮ። ስለዚህ ግቢ ጉባኤ ስንገባ ከማህበራዊ ማለት ተግባቦት አለ፣ ኮሚኒኬሽን የምንለው አመራር አለ ምናምን እነዚህ ነገሮች እንዳጠቃላይ ማግኘት እንችላለን በግቢ ጉባኤ አገልግሎት ውስጥ ስንገባ ስንሳተፍ እሱ አለ። ከዓለማዊ አንፃር ደግሞ የጊዜ ታይም ማኔጅመንት የሚባለው ነገር በደንብ እንለምድበታለን። ብዙ ጊዜ አሁን ላይ የታይም ማኔጅመንት ችግሩ ምንድነው? ወደዚህ መጠን ጊዜ እንደዚህ የሚበላ ምናምን የሚቀንሱ ነገሮች ከሌሉበት ሶሻል ሚዲያ ላይ ነው ብዙ ጊዜያችን የምናሳልፈውና እሱን ነገር እንድንቀንስበት እዚህ ስለ ጊዜ አጠቃቀም ራሱ አለ ራሱን የቻለ ትምህርቶች፣ ኮርሶች፣ ስልጠናዎች ይሰጣሉና እነሱ ከዓለማዊ አንፃር የሚጠቅሙበት አንፃር ነው። ሁለተኛው በጸሎት እንድንበረታም ያው ጸሎት አንዱ አካላችን ስለሆነ ህይወት እሱንንም በደንብ አጠናክሮ ያስቀጥላል ግቢ ጉባኤ። ከመንፈሳዊ አንፃር ግን ያው የመጨረሻው ዓላማችን መንግስተ ሰማያት መውረስ ነው። ለዛ እንድንበቃ ደግሞ ከትንሹ ከትምህርት ጀምሮ እስከ ምስጢራት እንድንካፈል ትገፋፋናለች በየቀኑ ግቢ ጉባኤያችን እና እናት አባት ወንድም አይነት ሐሳቤ ነው ያለው በግቢ ጉባኤና እሱ ነገር ለኛ ሙሉ ጥንካሬ ይሰጠናል። አንድን ትልቅ ሰው እንዴት ተግባብተን እንዴት ነው መምህራን ጋር ማውራት ያለብን፣ ጓደኞቻችን ጋር እንዴት ነው መግባባት ያለብን፣ በጭንቀት ሰዓት ማን ነው ማማከር ያለብን፣ ኃጢአት ብንሰራ የሚሉት ነገሮች በሙሉ የምናገኘው ግቢ ጉባኤ ውስጥ ነውና እነዚህ ነገሮች በሙሉ ከጎን ሆኖ ሞልቶልኛል ብዬ አስባለሁ። ካላችሁ ነገር አጣባችሁ ግቢ ጉባኤ መከታተል ብትችሉ ግዴታ አገልግሎት ላይ ባትሳተፉ እንኳን ቢያንስ መርሃ ግብራትን ተሳተፉ፣ ይጠቅማችኋል። እንዲው የመንፈሳዊውን የዘላለማዊ ህይወቱን እንኳን እሱን ብንተው እዚህ ኖርማሊ ከኖርማል ግቢ እስክንወጣ ድረስ ያለው ራሱ ተከፍሎ ያልቀም የምንቀበለው ነገርና ግቢ ውስጥ ብንማር ኖርማሊ የምናገኘው ነገር በጣም ጥቂት ነው። ሳይንሱ ያን ያህልኛን አይገነባንምና እሱን ነገር እንድታደርጉ መክራለሁ። ትውልድ መቅረጽ ላይ ነው አሁን እየሞትን ያለውና እንደው የምንማረው ትምህርት ራሱ እንኳን ኮፒ ፔስት አይነት ነገር ነው። ሎጂኩ አይገባንም አብዛኛው ብንል ባልሰሳት ያው እንግዲህ ሎጂኩ አይገባንም ራሱ እና ከዚህ አንፃር ያው እንግዲህ ትውልድ መቅረጽ ላይ ብንሰራ ብዬ አስባለሁ። ከላይም ከታችም ያሉት ልጆችና ራሳቸው ወጣቶችም ቢሆን በዚህ ልክ ራሳቸውን ቢያዩት መልካም ነው። ቢያንስ ይሁን አሁን ላይ ማሰብ ከጀመርን ያው እንግዲህ የሆነ ጄኔሬሽን ላይ ብሬክ አውት አድርጎ ሊወጣ ይችላልና በራሳችን መስራት እንጀምር ይሆናልና ኦርቶዶክሳዊ ቤተሰብነትን በደንብ ኤክሰርሳይዝ ማድረግ ቢጀምሩ በተለይ ወጣቶች ላይ እነዚህ ስለሚፈትን ኦርቶዶክሳዊ ቤተሰብን ለመመስረት ህሊናቸው ላይ ያው እንግዲህ አንገውት ቢሄዱ ቢንቀሳቀሱ መልካም ነው ብዬ አስባለሁ። የራሴን ወይ ትምህርት አካዳሚካሊም በዚህኛውም መማር ምናምን ነው ታይሜን አሬንጅ አድርጌ እንደዚያ ነበር ያሳለፍኩት። ጓደኞችን ዝር ብሎ ማየት እንደዚህ የክላስ ጓደኛ አለ ለምሳሌ ኦርቶዶክሳዊ ጓደኞች አሉኝ። እነሱ ምን ላይ ናቸው? እነዚያ ነገሮችን ማድረግ ይገባል ብዬ አስባለሁ። ምክንያቱም ድህነት የሚገኘው በራስ ብቻ አይደለም ለሌሎችም መሰረት ነውና ራሳችን ብቻ እንትን ማለቱ በቃ አሁን ሳስበው ጓደኞቼ ነከሌ እኮ ብነግራቸው እንደኔ አብነት ሊማሩ ይችሉ ነበር ወይም የሆነ ነገር ሊያደርጉ ነበር የሚለው ሐሳብ መጥቶልኛል አሁን ከጨረስኩ በኋላ ማለት ነው። እና ከራስ ለራስ እንትን ከማለት ብቻ ሌሎችንም ዞር እያሉ ማየት ማህበረ ቅዱሳን መስራት ያለበት ነገር አሁን ሌሎችን ስራ ድክመትን ማለት ብዙ ድካም አለበት ማለት በተለያዩ ዓላማዎች እየተሰማራ ነው። ግን ይበልጥ ደግሞ አንድ ሰው እያጣነ ስለሆነ አንድ ሰው ብቻ አይደለም በዚህ ወቅት ወደ 3-4 ሰዎች ሄደውብና እንደኛ ግቢ ጉባኤ ራሱ እነዚህ ነገር ትኩረት አድርገን መዋቀር ተሰርቶ ብንሰራ እህቶቻችን ብናግዝ ሰው ነው ክርስቶስ የሰው ፍቅር አገብሮት ነው ወደዚህ ዓለም የመጣውና የሰው ሞት የሰው ጥፋት ግድ ቢለን ሁላችንም ስራ ብንሰራ
መልእክት ማስተላለፍ ብቻ ሳይሆን የግድ ታርጌት ደግሞ ወደ ተግባር እንድንለወጥ ሁላችን ግን የምስጢር ሰውና ተሳታፊ እንድንሆን እግዚአብሔር ስራችን እንዲባርክልን በዚህ መልኩ ብንንቀሳቀስ መልካም ነው ብዬ ብዙ ከሰጡ ብዙ ይፈልጉበታል እንዲል ቅዱስ መጽሐፍ የሉቃስ ወንጌል ምዕራፍ 12 ቁጥር 48 ማህበራችሁ ማህበረ ቅዱሳን ከአጋርና ባለድርሻ አካላት የቤተክርስቲያን መዋቅራቱ እንዲሁም በጎ አድራጊዎቹ ጋር ሆኖ በመሆን አቅም በፈቀደ መልኩ እናንተም በቀለም ትምህርታችሁና በመንፈሳዊ ሕይወታችሁ እንድትበረቱ የበኩሉን አስተዋጽኦ አድርጎ በአባቶች ቡራኬ ሲያስመርቃችሁ እንደ ቤተክርስቲያን የገጠመንን ችግር በመፍታት ሂደት ውስጥ በምትሄዱበት ሁሉ የበኩላችሁን አደራ እንድትወጡ ለማድረግና በስቃይ ውስጥ ለምትገኘው ሀገራችን ከጭንቋ በማላቀቅ ሂደት ውስጥ የበኩላችሁን ትወጡ ዘንድ በማሳሰብ ነው። እስከ ፍጻሜ ዘመናችሁ ድረስ አባቶቻችን መምህራን የሰጡንን የቃለ እግዚአብሔር ስንቅና ዘመኑ የፈቀደልንን ቴክኖሎጂ ሁሉ ተጠቅመን ከቃለ እግዚአብሔር ራሳችንን ሳናርቅ እስከ መጨረሻው እንጸና ዘንድ ማህበራችን ማህበረ ቅዱሳን አባታችን አቡነ ጎርጎርዮስ ካልዕ የተናገሩትን ቃል ወስዶ ልጆቼ የቤተክርስቲያንን ነገር አደራ በማለት መልእክቱን ያስተላልፋል።